ኤፍኤም አዲስ 97.1 እያደመጣችሁ ነው። ከመሰንበቻ ጋር ነው የምትገኙት። በምዕራብ ኦሞ ዞን ወደ መኢነት ብሔረሰብ ያቀናው የጥበብ ሰው የተለየ አቀባበልና የተለየም የሚባል አንድ ባህላዊ ክንውንን ፈጽመው ተመልሷል። አዲስ ቲያትሩ እየመጣ ነው። በኢትዮጵያ በተለይ ደግሞ ትውፊታዊ የሚባሉ ቲያትሮች ብዙ ያስፈልጋሉ። ምክንያቱም ከባህሉ ከወጉ ብዙ የምንማራቸው ነገሮች ስላሉ ማለት ነው። ወደዛ አካባቢ አምርቶ የነበረው ሰው ምንድነው የገጠመው ስለሆነው ነገር ይነግረናል። በነገራችን ላይ በ2003 ወደዛ አካባቢ አምርቶ ነበረ፣ በምዕራብ ኦሞ ዞን ወደ መኢነት ብሔረሰብ አካባቢ ማለት ነው። ሁለተኛ ዲግሪውን ሲሰራ ጥናት ያደረገው እዛ ነው። ከዛ 2005 ላይም እንዲሁ ሶስተኛ ዲግሪውን ዶክትሬቱን ሲሰራ ከዚሁ ብሔረሰብ ጋር የተገናኙ ጉዳዮች ላይ ጥናት አድርጓል እና በጣም ቅርብ ነው። የሚገርመው ነገር በአካባቢው እዛ በመመላለሱ ጥናትን በማድረጉም ስጦታዎችም ጭምር አግኝቷል። ለምሳሌ 400 ካሬ ቦታ ስምም ሰጥተውታል ልጃችን ብለው ዶክተር አንዱዓለም አባተ ወይም ያጸደ ልጅ በብሔራዊ ቲያትር በቅርብ ስለሚቀርበው ትውፊታዊ ቲያትርና እሱን ቲያትር መነሻ አድርጎ በምዕራብ ኦሞ ዞን ወደ መኢነት ብሔረሰብ አምርቶ ስለገጠመው ነገር ይነግረናል ማለት ነው። መስመር ላይ አግኝተነዋል። እናመሰግናለን አንዱዓለም፣ በቅድሚያ ለጊዜህም ለሀሳብህም። እሺ፣ በጣም ነው የማመሰግነው። በጣም ጥሩ። እንደው ትንሽ ስዘረዝር ነበረ እስካሁን በተለይ በምዕራብ ኦሞ ዞን ወደ መኢነት ብሔረሰብ ስትሄድ የነበሩን ነገሮች እና በቅርብ ወደዛ አምርተህ ሄደሃልና እንደ ዋና ምክንያት ምን ነበረ ወደ እዛ ቦታ አሁን ላይ ሄድከው? አሁን በቅርቡ የኢትዮጵያ ብሔራዊ ቲያትር ደጊያ የሚለውን ድርሰት ቲያትር ለሕዝብ ለማብቃት ፈለገና አነጋገሩኝ፣ ተስማማን። ቲያትሩ ተጀመረ። በዚህ ጊዜ ምንድን ያደረግነው አሁንም የብሔረሰቡ የወቅቱ በተወካዮች ምክር ቤት ያሉ አባላት እና ሌሎች የመኢነት ብሔረሰብ አባላት እንዲመጡ በማድረግ ከኢትዮጵያ ብሔራዊ ቲያትር አመራሮችና ሙያተኞች ጋር አገናኟቸው። ከዛ በኋላ አሁን የሄድነው እንግዲህ ጥናቱ ተጠንቷል። ከ10 ዓመት በላይ ነው እኔ በማህበረሰቡ ላይ ያጠናው። ግን ወደ ቲያትር ደግሞ ሲመጣ የተለያዩ ግብአቶች ያስፈልጋሉ፣ አዳዲስ ነገሮችም ያስፈልጋሉ፣ ተጨማሪ የሚሆኑ ነገሮች ያስፈልጋሉ እና እነዚህን ግብአቶች ለማሟላት የሰርግ የለቅሶ እና ከዚህ ጋር የተገናኙ የማህበረሰቡ ሌሎች ጉዳዮችን እንድናይ እንድንረዳ ቁሳቁሶች እንድንሰበስብና የበለጠ ደግሞ ማህበረሰቡም ጋር መቀላቀል እንዲደረግ ነው የተደረገው። አንድ ስከታተል የነበረው ነገር ቦታው ላይ አንድ ባህላዊ የሆነ ክንውን ስታደርግ ወይ ደግሞ ሲከወን የሚያሳይ ተንቀሳቃሽ ምስል ማህበራዊ ትስስር ገጽ ላይ እያየሁኝ ነበረ። መቼም ውብ የሆነ ባህል ነው ያለን ኢትዮጵያውያንና እንደው ምን ነበረ ባህላዊ ስርዓቱ? ምንድን ነው የሆነው? ካንተና አድምጥ። ያያችሁት ባህላዊ ስርዓቱ እንግዲህ እዛ በመኢነት ብሔረሰብ በርካታ ስርዓቶች አሉ፣ የሰርግ የለቅሶ የምናምን አይነት ነገር እና በጎሪጌሻ ላይ ሁሉም የመንግስት አመራር የከተማው ነዋሪ ሁሉም ተሰብስቦ እንደው እንደ ጥምቀት በሚመስል ስርዓት ልዩ ትርኢቶች በተለይ ከዚህ ከድራማችን ጋር የተገናኘ እንግዲህ የለቅሶ ስርዓታቸው ብዙ አይነት ነው። 5 አይነት የለቅሶ ስርዓት አለ። ባህሉ የተለየ ነው፣ አለባበሱ የተለየ ነው፣ አቀባበሉ የተለየ ነው እና በዚህ ፕሮግራም ላይ አንደኛ እዛ ያሉ ሰዎች ያው ዶክተር ኦይቱ ማን ነው የሚለውን በደንብ እንዲያውቁ እንዲረዱ፣ ሁለተኛ እኔንም ከማህበረሰቡ ቀላቅሎ በዛ ጭፈራ ላይ ተሳታፊ ሆኜ ቅልቅልም እንዳደርግ ስለፈለጉ የክብር የተባለው ልብስ በዛ በለቅሶም ይሁን በሌሎች ስርዓቶች ላይ ተለብሶ የሚመጣው ልብስ ካባቸው እሱን እና ደግሞ መጫሚያቸው ላይ አለ። በጣም እንደ ብረት ነው፣ በጣም ከባድ ነው። እሱን ይዞ መዝለል ከባድ ነው እና 2-3 ጊዜ ከመዝለል በላይ መሸከም አይቻልም። በጣም ልክ ይሄ ክብ ብረት እግር ላይ ጉልበት ላይ ከጉልበት በታች ያለው ላይ እንደማሰር ነው የቆዳው ጥንካሬ እና እነሱን አድርገው አልብሰው አቀላቅለው ከነሱ ጋር በዛ ሴሪሞኒ ላይ ተካፋይ እንዲሆን ነው ያደረጉት። ተንቀሳቃሽ ምስሉ ላይ እንግዲህ በጣም በርካታዎች እዛ አካባቢ ያሉ ተወላጆች የብሔረሰቡ አባላት ከበው አይቻለሁኝና ኃላፊነት ተሰጠህ አንዱዓለም? ባህላዊ ስርዓቱ ላይ እዛ ላይ እንድቀላቀል እንድጨፍር አብሬያቸው እንደሆን የበለጠ ልጅነት እንዲሰማኝ
አድርገዋል። መኢኒት ብሔረሰብ ያው ለእኔ የተለየ ኃላፊነት እንትን የላቸውም። በጠቅላላ የተስማሙበትም የኖረውም ነገር ምንድን ነው እንደ አንድ የብሔረሰብ አባል እንደ አንድ የብሔረሰቡ ልጅ እነሱን መኢኒትን በተመለከተ በሚመጡ የታሪክም የባህልም እና ሌሎች ጉዳዮች ላይ ያው ዋና ጉዳዩን የሚያውቅ የሚያስረዳ የሚተነትን አንዱ የብሔረሰቡ አባል አድርገው ስለሚያስቡ እኔም ራሴን እንደ አንድ የብሔረሰቡ ተወካይ እንደ አንድ የብሔረሰቡ አባል በመቁጠር ያሉት በጎ ነገሮች እንዲበለጽጉ፣ እንዲታዩ፣ እንዲታወቁ እያደረግኩ ነው ያለሁት። የመኢነት ብሔረሰብ ላይ ትኩረቱን ያደረገ ባህላዊ ግጭት አፈታትም በጣም በርካታ የሆኑ ሴቶች አሉትና አንድ ቲያትር ተጠናቋል። ብሔራዊ ቲያትር ልምምድ እያረጋችሁ እንደነበር አውቃለሁኝና ቲያትሩ አሁን ምን ደረጃ ላይ ነው? መቼ ይመረቃል? በኢትዮጵያ ብሔራዊ ቲያትር ደጊያ የተባለው ትውፊታዊ ቲያትር አሁን የፊታችን ቅዳሜ ለአፍሪካ የባህልና የባህል ፌስቲቫል ይቀርባል። በእውነተኛም ታሪክ ላይ የተመሰረተ ነው። ደጊያ የምትባል ወጣት ታሪክ ላይ መሰረት አድርጎ አንዳንድ ማሻሻያዎች ተደርጎ የተሰራ ትውፊታዊ ቲያትር ነው። እሱ አሁን ቅዳሜ 9 ሰዓት በኢትዮጵያ ብሔራዊ ቲያትር ለአፍሪካ የቲያትር ፌስቲቫል ላይ ይቀርባል። ከዛ በኋላ ግን ቲያትር ቤቱ በዛው በመኢኒት በመጓዝ በመኢኒት ላይ ምረቃ ፕሮግራሙ ይካሄድና ከዛ ደግሞ በመደበኛ ፕሮግራምነት በኢትዮጵያ ብሔራዊ ቲያትር እንግዲህ ይተላለፋል ተብሎ ይጠበቃል። እንዲህ አይነት ትውፊታዊ ቲያትሮች በጥንቃቄ ነው የሚሰሩት። እንዳልከው አንተ ደግሞ በ2003ም 2005ም ለትምህርት ማሟያ ጥናት ስታደርግ በጥንቃቄ ያያቸው ነገሮች ስላሉ ባህላዊ ክንውኖችም ስለሚኖሩት እንደው እነማ ተሳተፉ? ከዛ አካባቢ የተመረጡ ተዋናዮች ይኖራሉ? እዚህስ ያለው ምናቃቸው ተዋናዮች ወይም ባለሙያዎች በኩል ያለው ዝግጅት ስብጥር ምን ይመስላል? በቲያትሩ ላይ እንግዲህ በርካታ ሙያተኞች ተሳትፈዋል። እጅግ በርካታ ሙያተኞች ተሳትፈዋል። የኢትዮጵያ ብሔራዊ ቲያትር ሙያተኞች አሉ፣ ከሀገር ፍቅር አሉ፣ ከህፃናትና ወጣቶች አሉ፣ ከቲያትርና ባህል አዳራሽ አሉ። ከሁሉም የተውጣጣ ሙያተኛ እንዲሳተፍበት ተደርጓል። በግል ደግሞ ቲያትር የሚሰሩም አሉ። እነዚህ በዝግጅት በፕሮዳክሽን ማናጀርነት እና በትወና በተለያየ ዘርፍ ተቀናጅተው እየሰሩ ያሉ ናቸው። ከሰባ ማያንስ ሙያተኛ በአጠቃላይ በዚህ ስራ ላይ ተሳታፊ ነው። በጣም ጥሩ። ለማንኛውም በጣም እናመሰግናለን። ቲያትሩ ደግሞ ሲመረቅ እንገናኛለን። ምክንያቱም በጣም እንዲሁ የሚያጓጓ ይመስለኛል። ምክንያቱም ባህላዊ ስርዓቶቻችን በጣም መውጣት ስላለባቸው ለሰጠን ጊዜ አመሰግናለሁኝ አንዱዓለም። እሺ፣ እኔም አመሰግናለሁ ስለሰጣችሁን እድል። ወደፊትም መታችሁ ቲያትሩንም ተመልከታችሁ ለህዝብም ተደራሽ እንደምታደርጉት ተስፋ አደርጋለሁ። ክብረት ይስጥልኝ። እሺ፣ መሰንበቻ ከዜማ በኋላ ይመለሳል። አብራችሁን ነው